የምናወራቸው ነገር እጄን እየገፋሹ ነው ያለሽው። ሲቀጥል ሰይፈን እዚህ መቆምሽ ምክንያት ወደፊት የመቀጠልሽ ምክንያት ከማንም ከጎዳና አንስቼ ሰው ያረኩሽ እኔ ሰይፈን አናውቅም። ሰማኛለህ? ካሜራውን አጥፋል። ግንባር ተፈቷል። ሰማኛለህ? በቃ እህትየው መሬቱ እንደማትፈልገውና ለሷ እንዲሆን እንደሚገባ አይምሯ ጤነኛ እንዳልሆነ ነበር የነገረችኝ። እናትህ ጤነኛ እንዳልሆነችና መሬቱን እንደፈቀደችላት በሷ ስም ብቻ እንዳዘዋውረው ነው የነገረችኝ። ለመካድ የሞክርሽ ነው? ለማምለጥ የሞክርሽ? ቁጣብሽ ምንድነው ከኔ የምትፈልገው? ለምን እንደጀመረች እሷ አጨርስልህም? ማንች ነው የምጨርስ? አላቅም። በቃ ተውኝ። እኔ በቃ ወይዘሮ ትዝታ ለምን የተገደለችው? እኔ ምንም አውቀው ነገር የለም። በቃ ወይዘሮ ትዝታ እንድትሞት የተደረገበት ምክንያት ለምንድን ነው? አላቅም ማለት መቅደስ እስካሁን እዚህ ቤት ከገባው ጀምሮ በሰላም አውርቼሻለሁ ሁሉን ነገር። በቃ እኔ ህይወቴ እንዲበጠበጥ አልፈልግም። በቃ በእናትህ እረፉ። በቃ እሷን ጠይቋት፣ እዛው ውስጥ ጨርስላችሁ። እንዲበጠበጥ አትፈልጊም አይደል? እኔ እዚህ ነገር ውስጥ አታስገቡኝ። እኔ በቃ እኔ ለህይወቴ እፈራለሁ። በቃ እኔ ከዚህ ነገር ውስጥ መውጣት ስለምፈልግ ነው እዚህ ተደብቄያለሁ። መልሽልኝ። ማን ነው ያዘዘኝ? እነግርሃለሁ። ሰይፈን ያዘዘኝ። በቃ እኔ ምንም ባውቀው ነገር የለም። አዎ ሰይፈን ያዘዘኝ። ማን ነው ሰይፈን? ያለሚቱ ጠበቃ ነው። ሄሎ ወይ ሰይፈን እንዴት ነህ? መክዲ የኔና የኔ ጣፋጭ እንዴት ነሽ? ደህና ነኝ። ሰይፈን እንዴት ነህ? ትችላለህ? ዛሬ አሪፍ ጊዜ እንድናሳልፍ ፈልጌ ነበር ነው። ኦኤምጂ የኔ ፍቅር አልጠብቅም። በጣም ነው የናፈኩሽ። ደግሞ ድምፅሽ ጥሩ አይደለም። በሰላም ብዙ የምናወራቸው ነገር እጄን እየገፋሹ ነው ያለሽው። ሲቀጥል ሰይፈን እዚህ መቆምሽ ምክንያት ወደፊት የመቀጠልሽ ምክንያት ከማንም ከጎዳና አንስቼ ሰው ያረኩሽ እኔ ሰይፈን። አቤት ምንድን ነው? ማናችሁ? ሰማኛለህ? ካሜራውን አጥፋል። ግንባር ተፈቷል። ሰማኛለህ? የሰው መሬት እያታለላችሁ እየወሰዳችሁ እምቢ የሚለውን ደግሞ በእናቴ ነፍስ ላይ ተረማምደሽ ነው የምትወጪው። እንደዛ አይደለም። እኔ ምንም አውቀው ነገር የለም። ሰማኛለሽ? ስርዓት ተቀመጥ። ሰማኛለህ? ከከሳት ፍርድ ቤት መቆም ያለብኝ ክቡር ጠበቃ ነኝ። ለመሬት ብላችሁ ለተራ መሬት ብላችሁ ነው የእናቴ ነፍስ ወሰዳችሁ። እኔ ምንም አውቀው ነገር የለም። በቃ እኔ የተባልኩት እና ያደረኩት ምንም አውቀው ነገር የለም። እኔ ባላደርኩ ነፍስ እንዴት እንደሚወሰድ አሳይሻለሁ። እባክህ ተወኝ። እኔ ምንም አውቀው ነገር የለም። እኔ ምንም ማረገው ማለት የተባልኩት እና ያደረኩት በቃ አስገድደውኝ ነው። ስልኬን ተው። ሀዳ ስማኝ፣ እኔ ወንድ ስልኬን አምጣ። የተከበረ ስልክ ነው ያለኝ። ሌላ ምንም ኪስ ውስጥ የለም። ህግ በሞላበት ሀገር ፊት ለፊቴ እንደዚህ ታስፈራራኛችሁ። ኋላ ያላችሁ ሰዎችም ህግ በሞላበት ነገ አንተ ካሜራውን አጥፋ። ሰማኝም ምንም አይነት ቅራጻይ ለነገሩ ማስረጃ ይሆነኛል ፍርድ ቤት ስንቆ። እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ። ቆሻሻ ስራ ውስጥ የከተትከኝ አንተ ነህ። ሴት ልጅ አመል ነው በልቶ መካድ። ኢትስ ኦኬ ለምደባል። መኪና አልያዝኩም እያልኩሽ እንደዛ አይነት ወጥመድ ውስጥ እንደዛ አይነት ሁኔታ ውስጥ ይዘሽ መምጣት አልነበረብሽ። አማራጭ ስለሌለኝ ነው። ቁጣብሽ ለመካድ የሞክርሽ ነው? ለማምለጥ የሞክርሽ? ምንድነው የምትፈልጉት? ለምንድን ነው የምትረብሹኝ? በቤቴ መታችሁ ጭራሽ መደባደብ። ከአንቺ ምንድነው የምትፈልገው? ምንድነው ከኔ የምትፈልገው? ወይዘሮ ትዝታ በቃ ለምንድነው የማትወጣልኝ? እኔ አላቅም። ምንም አውቀው ነገር የለም። ወይዘሮ ትዝታ ለምን እንደጀመረች እሷ አጨርስልህም? ማንች ነው የምጨርስልኝ? እኔ ምንም አውቀው ነገር የለም። ወይዘሮ ትዝታ አላቅም። በቃ ተውኝ። እኔ በቃ ወይዘሮ ትዝታ ለምን የተገደለችው? እኔ ምንም አውቀው ነገር የለም። ለምንድነው የማታውኝ? ጉዳይ አስፈጻሚው እሺ፣ እኔ ምንም አውቀው ነገር የለም። ከቻልኩ በቃ ተወኝ። እኔን ተውኝ። የራሴን ህይወት ልኑርበት። በቃ ወይዘሮ ትዝታ ለምንድን ነው የተገደለችው? መልሽልኝ። እኔ ምንም አውቀው ነገር የለም። ወይዘሮ ትዝታ እንድትሞት የተደረገበት ምክንያት ለምንድን ነው? አላቅም ማለት መቅደስ እስካሁን እዚህ ቤት ከገባው ጀምሮ በሰላም አውርቼሻለሁ ሁሉን ነገር። ከዚህ በኋላ ግን በዛ አይነት መንገድ ላወራሽ አልችልም። አው ግን እኔ ምንም አውቀው ነገር የለም። በቃ እሷ እንደጀመረች እሷ ትጨርስላችሁ። እዚህ ነገር ውስጥ አታስገቡኝ። እኔ በቃ እኔ ለህይወቴ እፈራለሁ። በቃ ለህይወቴ ስለምፈራ ነው እንደዛ ያልኳት። አንዱ ነገር ፈትሹት እሺ። እንዳያችሁት ከሷ ጋር ተወራው የነበረውን እያንዳንዱ ነገር ይሉ። በቃ እኔ ህይወቴ እንዲበጠበጥ አልፈልግም። በቃ በእናትህ እረፉ። በቃ እሷን ጠይቋት፣ እዛው ውስጥ ጨርስላችሁ። እንዲበጠበጥ አትፈልጊም አይደል? የሰው ነፍስ እያጠፋሽ እኔ ምንም ያደረኩት ነገር ያስጠፋሽ ህይወትሽ እንዲበጠበጥ ግን አትፈልጊም። አዎ ግን በቃ እባካችሁ ተውኝ። በቃ እኔን ተውኝ። እንተውሽ እንድንተውሽ ነው የምትፈልጊው አይደል? አዎ በቃ ተውኝ። እኔ ራሴን ህይወት ልኑርበት። በቃ እኔ ከዚህ ነገር ውስጥ መውጣት ስለምፈልግ ነው እዚህ ተደብቄ ያለሁት። መውጣት ነው የምትፈልጊው?
እንዴት ነው የምትወጪው? ሰው ነፍስ እየጨረሽ? እኔ ምንም አውቀው ነገር የለም። በቃ እኔ ምንም አላጠፋውም። እኔ ምንም በእናቴ ነፍስ ላይ ተረማምደሽ ነው የምትወጪው? እንደዛ አይደለም። እኔ ምንም አውቀው ነገር የለም። ገባሽ? እኔ ተወኝ በቃ። ትዝታ ወላጅ እናቴ ናት። ገባሽ አይደል? ትዝታ የኔ ወላጅ እናት ናት። እኔ ምን ላድርግ ታዲያ? እኔ ምንም አውቀው ነገር የለም። በቃ አለሚቱ ማለት የእናቴ ነፍስ ገዳይ ነች። እኔ ምን ላድርግ ታዲያ? እኔ ምንም አውቀው ነገር የለም። ለምን እሷን አትጠይቋትም? ማንንም ጠይቃት። የጀመረችላችሁ ነው። እኔ ምንም አውቀው ነገር የለም እኮ መርፌ ትወጋለች። የእናቴ ነፍስ ሲጠፋ አንደኛና ዋነኛ መንስኤ እሷ ነች። ከዛ ውጪ ደግሞ አንቺ አለሽ። ለመሬት ብላችሁ ለተራ መሬት ብላችሁ ነው የእናቴ ነፍስ ወሰዳችሁ። እኔ ምንም አውቀው ነገር የለም። በቃ እኔ የተባልኩት እና ያደረኩት ምንም አውቀው ነገር የለም። እኔ ለእናቴ ነፍስ ብለሽ ለመሬት ብላችሁ የእናቴ ነፍስ ወሰዳችሁት። እኔ ለመሬት ብዬ አይደለም። በቃ አስገድደውኝ ነው ሁሉንም ነገር ያደረኩት። ልስጣችሁ፣ ብሩ ልስጣችሁና የእናቴ ነፍስ መልሱልኝ። እኔ ስለ እናቴ ምንም አውቀው ነገር የለም። በቃ አስገድደውኝ ነው። ማን ያስገድድሽ? እሱም መናገር አልችልም። በቃ አስገድደውኝ አስፈራርተውኝ ነው። አንቺማ ነፍስ መወሰድ ምን ማለት እንደሆነ አሳይሻለሁ። ግባሽ? እኔ ባላደርኩ ነፍስ እንዴት እንደሚወሰድ አሳይሻለሁ። እባክህ ተወኝ። እኔ ምንም አውቀው ነገር የለም። እኔ ምንም ማረገው ማለት የተባልኩት እና ያደረኩት በቃ አስገድደውኝ ነው። ለምንድን ያረግሽኝ ነገር? በቃ አስፈራርተውኝ ነው። እነማን ናቸው? በምንድን ያስፈራሩሽ? ይገሉኛል። ይሄን ነገር ከነገርኩክ ይገሉኛል። እኔ ደግሞ በቃ መሞት አልፈልግም። በህይወት መኖር ነው የምፈልገው። በቃ ተደብቄ የተቀመጥኩት ለዚህ ነው። በቃ ተውኝ። እኔን በህይወት መኖር ነው የምትፈልጊው? ሰው እየገደልሽ እኔ አልገደልኳትም። አስፈራርተውኝ ነው። በቃ ሁሉንም ነገር እነሱ ነበሩ ያቀዱት። ባትገያትም እጅሽ አለበት። በቃ የለበትም። እጅሽ ያለበት የለበትም። አስፈራርተውኝ ነው። ግዴታዬ ስለነበረ ነው። ግዴታዬ ስለነበር ማለት በቃ ያንን ነገር ካላደረኩ ህይወቴ አደጋ ላይ ነበረ። ያንቺ ኃላፊነት ምንድን ነው? እናቴ በቃ የእነሱን እቅድ ብቻ ነው የተከተልኩት። እኔ እኮ የእነሱን እቅድ የእነማን እቅድ ነው? ምንድን ነው ደግሞ እቅዱ? ንገሪኝ። እኔ እቅዱን ንገሪኝ፣ መልሽልኝ። እኔ ምንም ልልክ አልችልም። በቃ ሁሉንም ነገር እነሱ ጋር ጨርሱ። እሷ ያለውን ነገር ታውቃለች። እሷ ትንገርህ። በቃ ምኑን ያለው ነገር የምታውቀው? ያለውን ነገር የምታውቀው ምንድን ነው? በቃ ያለውን አልነገረችም። በቃ የተባልነውን ነበር ስናደርግ የነበረው። የታዘዝነውና ያደረግነው። በቃ የሚያዘን ሰው አለ። የታዘዝነውና የፈጸምነው። ምንም የምናውቀው ነገር የለም። የሚያዛችሁ ሰው ምንድን ነው ሲፈጸማችሁት? ማን ነው የሚያዛችሁ? እኔ ያንን ነገር መናገር አልችልም። ጀርባ ያለ እዚህ ነገር ውስጥ ዱከም ድረስ ሄደሽ ከአለሚቱ ጋር ስትሰሪ የነበረው ምንድን ነው? በቃ እሷ ያለችን ነገር ነበር ሳስፈጽም የነበረው። ማለት የተባልኩት ብቻ ነው። ጉዳይ ቅድም ስጠይቅሽ ጉዳዩ ተዘግቷል፣ እዛ እንትን ላይ የለውበትም ወጥቻለሁ እያልሽ ነበር። በቃ እሷ መሬቱን በራሷ ስም እንዲዞር ነበር የፈለገችው። ያንን ብቻ ነው የረዳሁት። የትኛው መሬት? የቤተሰቦችን መሬት። እሺ በቃ ያንንም ደግሞ አስገድደውኝ ነው ሁሉንም ነገር ያደረኩት። በቃ ሁሉንም ነገር ያሉኝንና በእነሱ ቅድም ብቻ ነበር ስመራኝ ነበር። አስፈጻሚ ለኑሮሽ ጉዳይ ያስፈጸምሽ ነው የምትኖረው አይደል? ማንን ስንቱን ነው እስካሁን እንደዚህ እየሸወድሽ ያለሽው? እኔ ማንንም አልሸወርኩም። እዚህ ነገር ውስጥ እንድገባ ያደረገችኝ ሁሉም ነገር አለሚቱ ናት። በቃ እኔ ምንም አውቀው ነገር የለም። አለሚቱ ነች ያስገባችሽ። እሷ እኮ ተይዛለች። ስለተያዘች በቃ ነገሩን ወደ እሷ ለመደፍደፍ ነው። ሌላ ሰው እንዳይያዝ እያደረጋችሁ። እንደዛ አይደለም። በቃ እሷ ያዘዘችኝ ነው ያደረኩት። ከዚህ ነገር ውስጥ መውጣት ስላለብኝ ነው እየወጣ ያለሁት። በቃ እኔ እዚህ ነገር ውስጥ ምንም የሚመለከተኝ ነገር የለም። ብር ስለበቃሽ እስካሁን የስንቱን ነፍስ አስበላሽ። በእንደዚህ በመሬት ጉዳይ ስንቱን በላሽ። እኔ ምንም ያደረኩት ነገር የለም። በቃ እባካችሁ ተወኝ። በቃ ከቻልክ ተወኝ። በቃ ምንም ያደረኩት ነገር የለም። የእናቴ ሞት ላይ እጅሽ የለም። እጅሽ የለም ወይ? እናቴ ሞት ላይ አላደረኩም። እኔ የመሬቱን ጉዳይ ብቻ ነው ያስፈጸምኩት። ሁሉንም ነገር ያዘዘው ሌላ ሰው ነው። በቃ ሁሉንም ነገር ግድልሻት እኮ አንቺ ነሽ። መሬቱን እንዳስጨርስ ብቻ ነው። የቤተሰቦቿን ውርስ እንዳትወስድ ያደረግሻት አንቺ አይደለሽም? ቀድመሽ እኮ ግን ታዝዤ ነው። በቃ መሬቱን የእህቴ ነው በቃ ያለችኝ ነገር በቃ አሳማኝ ስለነበረ ነው የዛን ሰዓት እንደዛ ያደረኩት። እስኪ ንገሪኝ፣ ምንድን ነው ያለችሽ? በቃ እህትየው መሬቱን እንደማትፈልገውና ለሷ እንዲሆን እንደሚገባ አይምሯ ጤነኛ እንዳልሆነ ነበር የነገረችኝ። ስለዚህ ያለኛ ማለት ብዙ ሰው ነው ያለው። እሷ ብቻ ትዝታ ብቻ አለሚቱ ብቻ አይደለም። ስለሌሎቹ አላውቅም፣ ግን ደግሞ እናትህ ጤነኛ እንዳልሆነችና መሬቱን እንደፈቀደችላት በሷ ስም ብቻ እንዳዘዋውረው ነው የነገረችኝ። እንደፈቀደችላት ሰነድ አለ? የፈቀደችላት ጤነኛ ባትሆንስ አይተሻታል? ባካል
መልሽልኝ። አላየኋትም ግን ደግሞ በቃ ማድረግ ነው። ከዚህ በኋላ ማታያትም፣ ምክንያቱም እናቴን ነጥቃችሁኛል። ገባሽ? እባክህ ተወኝ። በቃ እኔ ምንም ማውቀው ነገር የለም። በቃ ተወኝ። ወስዳችሁብኛል። እንዳላያት እንዳልጠግባት አድርጋችሁኛል እናቴ። ገባሽ? እናቴን ድምጿን እንዳልሰማን ያደረጋችሁኝ። እኔ ምንም ማውቀው ነገር የለም። እኔ እሷ እንድትገደል አይደለም ያደረኩት፣ መሬቱን እንዲወሰድ ብቻ ነው ያደረኩት። በቃ ያንን ነገር ደግሞ ማድረግ ግዴታ አይነበረብኝ። መሬቱን መውሰድ ሰነኑን መቀየር ሲያቅተሽ ያው እናቴ ሞተችልሽ። አሁን ተገላገልሽ። እኔ ግን ምንም እጇ ላይ መሞቷ እንትን እጇ ላይ የለውበትም። እኔ አይደለሁም ምንም ነገር ያደረኩት። አለሽበት እንጂ እሷ በህይወት እያለች ይሄንን ሰነድ ማቀየር አልችልም ስትይ እነሱ ደግሞ ገደሏት እኮ። እነሱ ናቸው የገደሏት። እኔ ምንም ያደረኩት ነገር የለም። ተመቸሽ? አሁን እንዴት ነው? ቀየርሽላቸው? ቀይሪላቸው አይጂና። አሁን ተመቸሽ? ማን ነው ትእዛዝ ያስተላልፈልሽ? እኔ እሱም ልነግርህ አልችልም። ችግር ውስጥ ነው የምገባው እሱን ከነገርኩህ። አዎ በጣም ነው የምፈራው። ደግሞ የምትፈሪውን እጥፍ ችግር ውስጥ ትገቢያለሽ። ዘላለምሽን እንዳትኖር ያደርግሻለሁ። ቆይ ምንድነው ከኔ የምትፈልጉት? ለምንድነው ማታውኝ? በቃ መልሽልኝ። ማን ነው ያዘዘኝ? እነግርሃለሁ። ሰይፈን ያዘዘኝ። በቃ እኔ ምንም ባውቀው ነገር የለም። አዎ ሰይፈን ያዘዘኝ። ማን ነው ሰይፈን? ያለሚቱ ጠበቃ ነው። ያለሚቱ ጠበቃ? አዎ ግን እኔ ከኔ ጋር ልታገናኙ አይገባም። ምክንያቱም እኔ እንደነገርኩ ከገባው በቃ እኔ ችግር ውስጥ ነው የምገባው። እኔ ስለዚህ ነገር እኔ እንደነገርኩ ራሱ ሊያውቅ አይገባም። በቃ ለምን? በቃ ችግር ውስጥ ነው የምገባው። በህይወት አያቆየኝም። በህይወት አያቆይሽም? አዎ ይሄን ነገር ደግሞ እያንዳንዱ ማትነግሪኝ ከሆነ ከኔ ጋርም በህይወት አትቆይ። በቃ እሱ ያለኝን ነገር ነበር ስፈጽም የነበረው። አለሚቱ እሱን ነበር የምታዘው። በቃ እሱ ያለኝን ነበር ስፈጽም የነበረው። እያንዳንዱን እኔንም ነርሷን የሚያዘው እሱ ነበረ። በቃ ነርሷን ጓደኛሽን ማለት ነው? አዎ እኮ አላቃትም ብለሽ የመጠጥሽ? አዎ ግን ተስማምተን ነበረ። በቃ ገንዘቡን ከከፈልኳት በኋላ እሷን ማላቃትም እኔ ማላቃትም ተባብለን ተካክደን ነበረ። እሺ እሷ ናት የካደችኝ። ካደችሽ አይደል? አንቺም ሰይፈን ካድሽ እኮ ምን ቀላል ነው? አዎ ግን በቃ እኔ ለህይወቴ ስለምሳሳና ስለምፈራ ነው። በቃ ነፃነቴን ማግኘት ስለምፈልግ ነው አሁንም የነገርኩህ። በምንድን ነው ሰይፈን የምታገኘው? በቃ እኔ እሱ ማግኘት ሲፈልግ ብቻ ነው እኔ ማግኘት የምችለው እንጂ እኔ ላገኘው አልችልም። እንደዛ ማድረግ አልችልም። ችግር ውስጥ ነው የምታስገባኝ። እኔ ለሱ ልደውል አልችልም። ችግር ውስጥ ነው የምገባው። ካልደወልሽለት ደግሞ አሁንም ችግር ውስጥ ትገቢያለሽ። አዎ ግን እኔ ደውዬልህ ጭራሽ ካንተ ጋር ካገናኘሁት ይገለኛል። በቃ በጣም ችግር ውስጥ ነው የምገባው። እኔም ደግሞ የእናቴን ነፍስ እንደነጠቃችሁኝ ነፍስሽን እንጠቅሻለሁ። ካልደወልሽለትና ካልጠራሹ ቶሎ ደውይለት። ደውይለት ናጥሪ። ስልኬን ስጡኝ። ደውይለት ናጥሪ። ቲቪ ጋር ቻርጅ ሰክቼ ነው ያለው። ስጡኝ። ደውይለት። እሺ ምንድነው ልለው የምችለው? ደውይለት። ከኛ ጋር እንዳለሽ አንድ ነገር እናገራለሁ፣ ፍንጭ እሰጣለሁ ብትይ እዚሁ አጠፋሻለሁ። ደውይለት። አፍተኝ ነው እየደወልኩለት። ቶሎ ደውይለት። አንድ ነገር እኛ እንዳለን ፍንጭ ስጪኝ። ላውድ ስፒከር አድርጊው። ስልክ እያነሳ አይደለም። ደግመሽ ትደውይለታለሽ። እስኪያነሳ ድረስ ትሞክሪለታለሽ። አዎ ግን ደጋግሜ ስደውል ሊጠረጥር ይችላል። ምን እንደሚጠረጥር? ደግመሽ ሞክሪለት። አዎ ግን ችግር ውስጥ እንድገባ ያደረከኝ ያለው አሁን ደጋግሜ ስደውል ሊጠረጥርክ ይችላል። ጭራሽ ላይ ይመጣልክ ይችላል። ስልክ እያነሳልኝ የለም። እኔ ምንም ማድረግ አልችልም። በቃ እሱን ስልኩን ልስጣችሁና እዛው ጨርሱ። በቃ ከኔ ጋር ያለው ነገር በቃ ጨረሳችሁ። ይሄው ስልኩን ልስጥና ጨርስ። ስልክ ካላነሳሽ እኔ ምን አድርግ? ለምንድን ነው እኔ የምታስጨንቀኝ?
የተሳሳተ ስልክ ከሆነ ደግሞ አለቅሽ። የተሳሳተ ስልክ አይደለም፣ ይኸው ሰይፈ ነው የሚለው ማየት ትችላለህ እኮ። ሰይፈማ ሰይፈ ነው የሚለው። የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላልፋል። እኔ ምንም ማድረግ አልችልም። ደግመሽ ደውይለት። ዘጋው። ደግመሽ ደውይ። ስልክ ለመቀየር እየሞከርሽ ከሆነ ግን አይደለም፣ ይኸው ስልኩ ስሙን ምንም ማየት ትችላለህ። በቃ እኔ ስልኩን ልስጥና እዛው ጨርሱ። በቃ እኔን ከዚህ ነገር ውስጥ አውጣኝ። እኔ ስልክ ካላነሳሽ ምን ላድርግ? ደውይ ደጋግመሽ። እያነሳልኝ አይደለም፣ እኔ ምንም ማድረግ አልችልም። ደግመሽ ደውይለት። ሌላም ስልክ ካለ ሞክሪ። እሺ የቻልኩትን እየሞከርኩ ነው ያለሁት። ደግመሽ ደውይ። አርጊው ለውድ ያርግሽ። ሄሎ ወይ ሰይፈ እንዴት ነህ? መቅዲ የኔና የኔ ጣፋጭ እንዴት ነሽ? ደህና ነኝ። ሰይፈ እንዴት ነህ? አለው ይሄ ጣምሽ ይሄ አንደበትሽ እንዴት እንደናፈቀኝ። ሰይፈ ቤት ዛሬ መምጣት ትችላለህ? ዛሬ አሪፍ ጊዜ እንድናሳልፍ ፈልጌ ነበር ነው። ኦኤምጂ የኔ ፍቅር አልጠብቅም። በጣም ነው ናፈኩሽ። ደግሞ ድምፅሽ ጥሩ አይደለም። በሰላም? አዎ ትንሽ ስላመመኝ እንትን እንክብካቤ ስለምፈልግ ነው። ወይኔ እናት ነያ ምሳ ልጋብዝሽ ውጪ። አይ ቤት ምሳ እየሰራሁ ስለሆነ ቤት መምጣት ትችላለህ። ኦኤምጂ በዛው ከምሳው ጋር ተያይዞ አንሶላችን አልጋችንም ይነጠፋ። አዎ እያስተካከልኩ ነውና በቃ ቤቱን ቆንጆ አድርጌ እጠብቅሃለሁ። ደህና ነሽ ግን? አዎ ደህና ነኝ። ትንሽ ስላመመኝ ነው ድምጼ። ሁሉ ሰላም? አዎ ሁሉም ሰላም ነው። ቶሎና ከቻልክ በቃ ምሳም ስለደረሰ አዎ ደህና ነኝ። ድምጽሽ ሁኔታሽ ጥሩ አይመስለኝ። ትንሽ አሞኝ ነበርና ሰው ያስፈልገኛል። በቃ ቶሎናና የኔ ጣፋጭ የኔ ውብ ከንፈሮች የኔ ውብ አንደበቶች ያሽሩሻል። በቃ እሺ ቶሎና። በቃ አሁን የት ነሽ? ቤት ነሽ? አዎ ቤት ነኝ። አጋጣሚ ሆኖ አንቺ አካባቢ በቃ መኪናም ስላልያዝኩ በታክሲ ይመጣል። እሺ ቶሎና። በቃ ያው መጣሁ። እሺ አንድ ነገር እርምጃ ወስዳለሁ፣ ያለውን ነገር እነግረዋለሁ ብትይ ይኸውልሽ እነሱ ከሚያረጉሽ በላይ እኔ ቻልኩት። በቃ ቢያንስ እዚህ መጥቷላ። በቃ እናቴ ሞታ ነው እዚህ ተቀምጫለሁ። እናቴን ገላችሁብኝ። ገባሽ አይደል? በቃ ሁሉም ነገር ያስተላልፋል። ደረጃ ደርስ እንደምችል ይገባሽ። ስለዚህ ከእሱ ጋር ጨርስ፣ ከሰይፋ ጋር መጨረስ ትችላለህ። በቃ እኔን ተወኝ። አንድ ነገር እኛ ተደብቀን እንጠብቀዋለን። ሲመጣ ምንም እንዳልተፈጠረ ሰላም ብለሹ እኛ መግባት ባለብን ሰዓት እንገባለን። ገባሽ? አንድ ነገር ግን ብትሞክሪ ለመናገር እኔ ከዚህ ነገር ውስጥ መውጣት ነው የምችለው። ችግር የለውም። በቃ እኔ የምትለኝን አደርጋለሁ። ከሱ ጋር ያለን ከሱ ጋር ጨርስ። እኔ ከዚህ ነገር ውስጥ መውጣት ነው የምፈልገው። ትወጫለሽ። ጠብቂ። ተመልካቾቻችን እንግዲህ እኛ እንጠብቀው። እዚሁ አካባቢ ነኝ ቅርብ ነኝም ስላለ እኛ ቶሎ ብለን ካሜራችንን ሴታፕ እናድርግ፣ እንጠብቀው። ከዛ በኋላ የሚመጣውን አብረን ከተለምን ተስተካከል። የሰራው ምግብ ማለት አሁን ጊዜው አይደለም። በቃ እንደዚህ ማለት ጊዜው አውርተናል እንደመጣ ነው። አዎ ግን ትንሽ መረጋጋት ፈልጋለሁ። እንደነገርኩ ካሞኛል ነው። ነግሬ ነርቨስ አታርጊኝ። በመጀመሪያ ደረጃ ታውቂኛለሽ ባህሪ በጣም ስሜታዊ ነኝ የመጣሁት። ስሜቴ አፌ ላይ ሰውነቴ ላይ እየተሰራጨ ነው ያለውና በቃ ኦልሞስት ምግቡንም ተውና ወደ ሩም ነው ማለት ደስ ብለሽኛል ለመሳም ለመቅረብ። አዎ ግን አሁን ጊዜው አይደለም ሰይፈ። መግዲ አሁን ብዙ ምናወራችሁ ነው። እጄን እየገፋችሁ ነው ያለሽው። ሲቀጥል ሰይፈ እዚህ የመቆምሽ ምክንያት ወደፊት የመቀጠልሽ ምክንያት ከማንም ከጎዳና አንስቼ ሰው ያለኩሽ እኔ ሰይፈ። ስለዚህ በፈለኩት ሰዓት ያንቺን ገላይ ማግኘት ፍቃድ ያለኝ ይመስለኛል። አዎ ግን በቃ አሁን ምንም ልልክ አልችልም። አሁን አላውቅም ብቻ ደህና አይደለሽም። እንደምታስበው ነው የሆንሽው ነገር አለ። ምንም አልሆንኩም። ስራሽ ላይ ላይፍ ላይ የተፈጠረ ነገር አለ። ሙሉ ደውላልሽ ነበር?
ኦልሞስት ከኛም ከአካባቢውም ከጠፋች ሰንበበት ብላለች። ተፈጠረ ነገር አለ ወይስ ያቺ ኬሲና ሰይጣን ነርስ ጓደኛሽ መታ ሸጥራሽ ሄዳ ታውራ 10,000 ብር ሰተናታል። ሌላ 20,000 ብር ስጨምርላት አፏንም አይኗንም ማጉራ አሁን ነገሮች እንደምታስበው ቀላል አይደለም የሚሆኑት። ሁሉም ነገር ተመሰቃቅሏል። በግዴ ሰይፈን ሙሉ የተመሰቃቀለ ጉድጓድ የገባ ጉድጓድ የሚወጣ ሁሉም ነገር በእጅ ነው ያለው። እሱም እንደምታስተካክለው እንግዲህ ከእጅ ያለፈ ጉዳይ ደግሞ ሲሆን ታውቂያታለሽ። እኔን እንጂ በግንባር ትፈቷለህ በግንባር። አቤት ምንድን ነው ማናችሁ? ሰማኛለህ? ካሜራውን አጥፋሉ። ግንባር ትፈቷለህ። ሰማኛለህ? ጀመር ማናችሁ? አሉ ዝም ባሉ ሁሉም ማናችሁ? ሰማኛ እዚህ ጋር ትላልቅ ወጠምሻ ስላመጣ አይደለም። መቅደስ ማናቸው? አላውቅም መቅደስ እኔ ምንም ነገር የለም። ስራ ተቀመጥ። ሰማኛለህ? ተዋት። ሰማኛለህ? ህግ ባለበት ህግ በሞላበት ሀገር ፊት ለፊቴ እንደዚህ ታስፈራራኛችሁ። ኋላ ያላችሁ ሰዎችም ህግ በሞላበት ነገ አንተ ካሜራውን አጥፋት። ሰማኝም ምንም አይነት ቅረጻይ ለነገሩ ማስረጃ ይሆነኛል ፍርድ ቤት ስንቆም። በመቀጠል ማናቸው? እኔ ምንም አውቀው ነገር የለም። ነርሷ ናት ይዛችሁ የመጣችሁ። እቤቴና ምሳሌ ጋብዝ እናውራ ብለሽ ጠርተሽኝ ትላልቅ ወጠምሻ ትላልቅ ካሜራ ማን ነኝ እንድትጠራ ያልኳት? ማን ስለሆንክ? ግሩም ስለሆንኩ። ግሩም ስም ነው ያለህ። እንደሰማ አወከኝ አይደል? አላቀም። ቁጭ በል አሎ። ከፊት ለፊት ያትደረገ ቁጭ በል። አይውልህ በጣም አሪፍ ህገወጥ የሆነ መሳሪያ ይዛችኋል። ችግር የለም። መሳሪያ ስላየው ምፈራ ሰው እንዳልመስልህ። ብዙ ሀገራቶች ችግር ያዙት። ምንም አይውልኛ ምንም ረጃ ካሜራማን እስቲ አቅም ካላ ዙሪያ መሳሪያ ያዘውን ሰው ከኋላ መያዝ ነው። መቅደስ ያወራሽ እኔ ምንም አውቀው ነገር የለም። አይውልህ ስማኝ አንዴ ማን ያልከኝ ግሩም ወደ አንተ መለሳለሁ። መቅደስ ስራ ላይ ነበር። እኔ ምንም አውቀው ነገር ምንም ብፈሪስ ምንም ቢገልጽስ ምንም ቢረቅጥሽስ በቃ ትላልቅ ነገር ደግሞ ነርሷ ናት ያጋለጠችኝ። በቃ ስላስፈራራኝ ነው ሁሉንም ነገር እንትን ያልኩት። ነርሷን ማስፈራራቱን መፍራቱን ቀቅለሽ ትበይዋለሽ በኋላ። እሺ ከኔ ጋር ሲቀጥ ትልቅ ባለስልጣን እንደሆንኩ ታውቂያለሽ። ብቻዬን ለባለስልጣን በሲቪል ነኝ። መሳሪያ አልያዝኩም፣ መኪና አልያዝኩም እያልኩሽ እንደዛ አይነት ወጥመድ ውስጥ እንደዛ አይነት ሁኔታ ውስጥ ይዘሽ መምጣት አልነበረብሽ። አማራጭ ስለሌለኝ ነው። እኔም ለህይወቴ እሰጋለሁ። እኔም ህይወቴ መኖር እፈልጋለሁ። ሰሚኛለሽ? ከዚህ በኋላ አንድ ቃል ብታወጪ ከነቃልሽ ምላሽን ነው ማስወጥሽ። በቃ ለምን አትሆኝም? ሰሚኛለሽ? ስራ ተቀመጥ። ሰሚኛለሽ? ሰሚኛለሽ? የኔ ጥርስ መድማት ምንም የሚፈጥር ነገር ሊችል አይችልም። ስራ ተቀመጥ። መቅደስ በጣም ጎበዝ መቅደስ። እንደዚህ አይነት ነገር ውስጥ በጣም አሪፍ። በኋላ እናወራለን ካንቺ ጋር። ምላስ ልታሱት እሷን አይደል? ሰማኛለህ? የእሷን ምላስ ልታሱት። አሁን እንደዚህ አይነት እርምጃዎችን ትተህ ቁጭ ብለን የምናወራበት ወይም የሚፈጠር ከሆነ ቁጭ ብለን እናወራ። ካንተ ጋር ነው ቁጭ ብዬ የማወራው። እናቴ ለምን የተገደለችው? አሁን የኔ ጊዜ ነው። ሰማኛለህ? እስካሁን ታገሽ ቁጭ ብያለሁ። ሰማኛለህ? ከዚህ በኋላ ልታገስም። እናቴ ለምን የተገደለችው? ይገባኛል። ገና ልጅ ነገር ስለሆንክ እድሜ ገንፈል እናቴ ለምን የተገደለችው? መልስልኝ። ትዝታን ለምንድን ነው ያስወገዳችኋት? ተረጋግቼ ነው እያወራሁ ያለሁት። በጣም ሶሪ ካሜራማን፣ በጣም ሶሪ። የእናትን ነፍስ ይማር። በጣም ይቅርታ። በተረጋጋ መንገድ ነው እያወራሁ። እናትህ መሞቷን አሁን ያወቅኩት። በጣም ሶሪ። የእናት ሞት ከባድ ነው በጣም። በእናቴ ሞት የእናት ሞት ከባድ ነው። በእናቴ ሞት እየቀለድክ ነው እንዳለው። እናቴ እየቀለድክ ነው ያለው። ሰማያል እግሩ አሁንም ቢሆን ብትረጋጋ ጥሩ። በእናቴ ሞት ነው እየቀለድክ ያለው። አንድ እጅ ባነሳ ቁጥር አንድ ጥቂት ወደ አንተ እየመጣ እንደሆነ መጠራጠሩን እውነት ብታደርገው ደስ ግሩም ማንንም አይፈራም። ገባ? እናቴ ሞታ እሱን አይደለም ጥይት አትምታኝ፣ አይደለም ጥይት ማንንም ሞትም አልፈራም። ገባ? እሱ ቀስ ብለን የምናወራው ጉዳይ ነው። ቀስ ብለን እናወራዋለን። ሰማኛለህ? አንድ የተከበረ በብዙ የመንግስት ድርጅታት በብዙ የግል ድርጅት በብዙ ሰዎች የሚፈለገ የባለ ሀብት ጠበቃ ነው የመታ ያለው። የባለ ሀብት ጠበቃ? አዎ። ሰማኛለህ? ዋና ጠቅላይ ጠበቃ የሆንኩኝ ሰይፈ አሌክሳንደር እባላለሁ። ሰይፈ አሌክሳንደር
ጥሩ ጠበቃ ነህ ለካ። በአግባቡ ላቤን ጠብ አድርጌ የተማርኩ ጠበቃ ለዛው። ኦኬ ሰው የሚያስገድል ጠበቃ ማለት ነው። የሰው ነፍስ ያው ኢትዮጵያ ውስጥ የተለመደ ነገር ሊሆን ይችላል። ጠበቃ ዳኛ ሲባል የሰው ሀቅ፣ የሰው ነፍስ፣ አሁን እንዳልከው የእናት ሀዘን ምናምን ልታያይዙ ትችላላችሁ። ሁሌ ነው የምትወስደው የሰው ነፍስ። አሁን ለማንኛውም የሁሉ ሰጣ ገባ ለምን እንደሆነ እየገባኝ ነው። ኢትስ ኦኬ። ብሩን ዝቅ አደረግልህና ስማኝ አንዴ፣ ብሩን ዝቅ አድርጌልህ የእናትህን ሟች ከዛ ሀገር ጋር የተያያዘ ይመስለኝ ሟች ገዳይ ምናምን ለመፈለግ ነው ይመስለኝ። ስለዚህ ዝቅ ባለ የጥብቃ ስራ የእናትህን ገዳይ ፍርድ ቤት አቆምልሃለሁ። ይሄን አግዘኝ ለማለት የሁሉ ድብደባ ምናምን የሚያስፈልግ አይመስለኝም ነበር። መቅዲስ አልጨረስም። ስለዚህ ፍርድ ቤት የምንገናኝ ይሆናል። ችግር የለውም። ብሩን ወይ እተውልሃለሁ፣ ደግ ነገር ነህ፣ እደውልሃለሁ። ስለዚህ ታይም የለኝም። ከከሰዓት ፍርድ ቤት መቆም ያለብኝ ክቡር ጠበቃ ነኝ። ስለዚህ ብለቁኝ ደስ ይለኛል። እንልቀቀ። አሁን እንደዛ ነው ሐሳብህ። ጠበቃ ነህ፣ ፍርድ ቤት ከሰዓት እንትን ስለምትለው እንልቀቅህና ትሄዳለህ። በጣም ቴንክ ቁጭ ቅድም ብያለሁ። የአፍላ እድሜ ላይ ስለሆንክ ትናደዳለህ መሰለኝ። በጣም ጥሩ ትቀልዳለህ። ገብቶኛል እኮ እኔን አናደህ ማስረጃ ለመሰብሰብ ነው ሐሳብ። ግልጽ ነው ማለት እኔ ገባህ። ጥርሴን ነቅዬበታለሁ ይህን ስራ ገባህ። እቱን ስራ ሰው ያገቱ ጠበቃ ሰምቲንግ ሰው ቤት ውስጥ እያስገቡ ወጠምሻ ሰዎች ከካሜራ ጀርባ ያቆሙ ጥይት እያስፈራሩ እየቀጠቀጡ ብር መውሰድ ነገሩ እንደዛ አይነት ወንጀሎች ብዙ ወደ እኔ ይመላለሳሉ። እንኳን አወኩ። ግሩም ነው ያልከኝ። ግሩም ይደርሳል ከመጎዳ ያሰ ትዝታ ለምን የተገደለችው? አሁን ሌላ አተካራ ውስጥ መግባት አልፈልግም። አንድ ጥያቄ ነው የምፈልገው ካንተ። ለምንድን ነው ትዝታ የተገደለችው? መቅደስ ምሳውን እየቀለድሽ ነው? እየበላን ብናወራ ብዬ ነው። እያናገርኩ ነው። ስማኝ ገብቶኛል። ማስረጃ ለመሰብሰብ እኔን ስሜታዊነት በመጠቀም ስማኝ ነው ታረግ እየሞከርክ እንደሆነ አንደርስታንድ አደርጋለሁ። ችግር የለም። ለምንድን ነው ትዝታ የተገደለችው? ገርማን ላይፍ መልስልኝ። ሌላ እየጠየቅኩ አይደለም። ትዝታ ለምንድን ነው የተገደለችው? መልስ። እስካሁን ላይፍ ላይ ትዝታ የምትባል ስም አሁን ገና ነው የሰማሁት። ትዝታን ለምንድን ነው የገደላችኋት? ማለት በነርሷ አማካኝነት መርፌ አላስፈላጊ መድኃኒት እያሰጣችሁ ትዝታን ለምን ገደላችኋት? ወንድም ጠበቃ ነኝ። ነርስ ምናምን የሚያገባኝ ጉዳይ ያለ አይመስለኝም። ነርሷ ማናት? ነርሷ አውቃለሁ። የግል ነርሳ ላይ ግን እኔ ወንድ ነው። ተሳስተሃል። ግል ነርሳ አለ እኮ። ለምንድን ነው የተገደለችው? አሁን ሌላ እንትን ውስጥ መግባት አልፈልግም። ትዝታ የተገደለችው መንገድ ላይ ወክ ስታደርግ ተመታ ምናምን ብዬ ዝም ብዬ ላወራ እችል ይሆናል። እዚህ ጋር ጠበቃ ደግሞ የሚዋሽ አይነት ሰው አይደለም። በህዝብ ፊት መጽሐፍ ቅዱስ ይዤ ህዝቤን በስነ ስርዓት ላገለግል ቃል የገባው ግለሰብ ነኝ እኔ አባት። ስለዚህ ትዝታን አላቃትም። መሞቷን አሁን ካንተ ነው የሰማሁት። ነፍስ ይማር ብያለሁ። የተፈጠረውን ነገር አላውቅም። ተገላ ከሆነ ጉዳዩን ይዝልህና የገዳዩን አነፍንፌ በስሬ ማንም ይመሰክርልኝ ሰው ነኝ። ፍርድ ቤት ላቀርብልህ ቃል ገባለሁ ብያለሁ። ብሩ ይከብድሃል አውቃለሁ። ይኸው እንደገመትኳችሁ ነው፣ እንዳየኋችሁ በነፃ እሰራልሃለሁ። ኦኬ የእናቴን ገዳይ ልትፈልግልኝ ማለት ነው? በነፃ እሰራልኛለሁ። ኢትስ ኦኬ። የኢትዮጵያዊነት መልካምነት ነው። ኢቭን ነው ለኢትዮጵያ ህዝብ ነው የምንኖረው። እሱን ማለት ትችላለህ። እስካሁን ታግሻለሁ። ገባህ? ሰማኛለህ? የኔ ወንድም የታገስኩ ነው ያለሁት። ስማኝ፣ አሁንም ቢሆን አንድ እጅ ባነሳ ቁጥር አንድ ወንጀል፣ አንድ ጥይት ወደ አንተ እየቀረበ ነው። ስልኬን ተው። ስማኝ የኔ ወንድም፣ ስልኬን አምጣ። የተከበረ ስልክ ነው ያለኝ። ሌላ ምንም ኪስ ውስጥ የለም። ገንዘብ ይዤ አልንቀሳቀስም። አይዞህ። ስልኬን ብትሰጠኝ ጥሩ ነው። በጣም ብዙ ሰዎች፣ በጣም የብዙ ፕሬዝዳንት፣ በጣም የብዙ ትላልቅ ሰዎች ስልክ ያለበት ስልክ ነው። አጣሩት እያንዳንዱ ነገር ማለት አጣሩት። ሰማኛለህ? እኔ ወንድም ስርዓት ይዘህ ተቀመጥ። ስማኝ፣ ስርዓት ይዘህ ተቀመጥ። አጣሩት እያንዳንዱ ፓወር ላለመጠቀም በጣም እየሞከርኩ ነው እንጂ ፓወር ልጠቀም ብል ከባድ ሊሆንባችሁ ይችላል። ሰይፈ የሚለው ስም ብቻ አይደለም። ታውቃለህ ሰይፉ? እንደዛም አይነት ሰው ነው። እሺ በደንብ የት ነው ይዛችሁት የምትወጡት? ስልኬን ፈትሹት፣ ሙሉን ነገር
የት ነው ሲጀመር ካሜራውን አጥፉት እያወራሁ ደግሜ ስለ ካሜራው አላወራ ይሄን ካሜራ እንፈልገው ከሆነ ታስተፈጡ ማን ስለሆንክ ነው አንተ የምታስፈራራው ገና ሰይፈ በጣም ይቀራሃል ማለት ነው የሰው መሬት እያታለላችሁ እየወሰዳችሁ እምቢ የሚለውን ደሞ እየገደላችሁ ከልበት ከጉዳዩ የምታስወግዱት እንደምን የጋማ ከብት ምናን የለኝ መሬት አላስግጠው ምን ሊጠቅመኝ ይችላል መሬት ብለን ይሄው ሁሉም ነገር እኮ ነገራኛለች መቅደስ ፍቅረኛ አይደል ሁሉም ነገር ነገራኛለች እኮ ጠቅላላ ከነማስቸው ምን ቀላል ነው እንዴ አንጠልጥዬ አንተን እስር ቤት መላክ ቀላል ነው ጠበቃ ስለሆንክ ከግበታች አይደለም ገባ ከግበላ አይደለም ጠበቃም ብትሆን ከግበታች ነው ገባ ይገባኛል ለህግ ነው የምትሰራው ለህግ ነው የምታገለግለው አይደል ተረጋጋ አንተም ከግበታች ነህ ከማንንም ሰው በላይ አይደለም ተረጋጋ ገባ አንተም በህግ ነው የምትገዛው ማንንም ሰው ከግበታች መሆኑን አውቃለሁ ግን አሁን ደግሞ አንተ ያረክብኝ ያለው ወንጀል ባንቀስ 39 ቁጥር 3 የሰውን ሰባዩ መፍት በመንፈግ በሚል 6 ወር ላሽመደምደ ይችላል ያው ለህግ ሁላችንም ቀርበናል እኔ መመሰራው ለህግ ነው የእናቴ ጉዳይ ሆኖብኝ ነው እዚህ ካንተ ጋር ቁጭ ብዬ ማወራው ገባ እንጂ ቀላል ነው እንዲያንስቼ አንተን እስር ቤት ማስወርወር ይችላል ባሉኝ ማስረጃዎች ብቻ እሺ በዚህ ቁሻሻ ጆች ባነከኝ ደስ ይለኛል ነገራኛለች በጠቅላላ ምንም እኮ መቅደስ ምንድነው ያወራሽ የምፈልገው ነገር ይልካ አንተ ምንም የምፈልገው ማስረጃ መረጃ የሚል ገባ ደነስ እየጠየቅኩሽ ነው የምጠይቅሽ መልሽልኝ ከዛ ከማንንም ከጎዳና ከዛ ከማንንም ኑሮ አንስቼ ሰው ስላረኩሽ ነገሩ ምንም ቢያስገድዱሽ ነገራኛለች ምንም ልነግራች ሲቀጥል አስገደዱኝ ምናም ብለሽ ያወራሽ ያለሽ ነገራኛለች ማናት ነርሷ እያንዳንዱ ነገር ነገራኛለች ሁሉም መቅደስ ነርሷ ማናት ያንተው ነርሷ ያብስራ እያንዳንዱ ነገር ተናዛለች ያብስራ ታስራለች ዓለሚቱም ታስራለች ምን ዓለሚቱ ማለት አንተን የቀጠረች ዓለሚቱ ታስራለች አንተን የቀጠረች ይሆናል አው ግለሰብ ናት ልትታሰር ትችላለች እሺ ኢትስ ኦኬ አሁን ዓለሚቱ ያለሚቱ ጠበቃ አይደል ያለሚቱና ዓለሚቱ መሰራበት ድርጅት ጠበቃ ይገርማል አሁን በጥብቅና ሙያ ለዘጠኛ በተጨማሪም 9 ሰው የአቶ መላኩ ጠበቃ አይደለም አቶ መላኩ አይደለም በጣም ስር እየሰደድን ነው ይመስለኛል ይሄን ያልደርሻለሁ በጣም አሪፍ ገንዘቦች ያማሩሽ ነው መሰለህ አትንከኝ መቅደስ ውጪ ተቀመጭ ሰማኛለህ ግሩ ብትረጋጋ በጣም ማን ስለሆንክ ነው አንተ እዚህ የምታዘው እሷ ባለችበት ፊት እንደዚህ አይነት የተላልቅ ሰዎችን ወሬ ላናውራ ስለምንችል እሷን አስወግዳት ከካሜራ ጀርባ ያሉት ሰዎች አስወግዳት ቁጭ ብለን እናወራለን ምንድነው የምናወራው እናንተ ማይነካ ሰው ነካ አቶ መላኩ ዓለሚቱ ለጥራ ሌሎችንም ይበቃል ሁሉንም እጠራላለሁ ከፈለክ አቶ መላኩን ካወክ ሌሎቹን ያማራ ምንድነው የምትሰሩት መቅደስ ውጪ መረጃ የምፈልግ ከሆነ ልጅቷን ብታስወጣት በጣም ጥሩ ወዴት ማትወጣ ነው እሷንም የሰራት ነገር አለ መቅደስንም የሰራት ነገር አለ መቅደስ ማለት አንድ ዩኒቨርሲቲ ተማሪ ራብተኛ ሚረዳት ያልነበረች ደሃ የነበረች ሴት ናት እኔ ሰይፋን ስቼ ይሄን ቤት ሰርቼ ገዝቼ ሰጥቼ ትላልቅ ድርጅት ውስጥ ስራ አስኪያጅን ያልተማረችውን አካውንቲንግ ተመርቀሽ የድርጅታችን ጉዳይ አስፈጻሚ ያደረኩሽ ይሄን ውብ የሆነ ሰውነትና አልጋ ላይ ጀግና የሆነ ወንድ ነው ያገኘሽው መቅደስ በቃ እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ ቆሻሻ ስራ ውስጥ የከተትከኝ አንተ ነህ ይሄ ልጅ አመል ነው በልቶ መካድ ኢትስ ኦኬ ለምደባል ከዚህ በላይ ግን አፍሽን አትክፈቺ ለማንኛውም ግሩ ማወቅ የምፈልገው መረጃ መናገር ያለብኝን ነገር ስላስመታኝ ካሜራ ስለያዝክ ሽጉጥ ስለወጣብኝ ላወራ አልችልም አቶ መላኩ የሚለው ቃል ግን ላንተ ከባድ እንኳን አንተ ገራሱ ስማ አንተን እንዳያስኩት አቶ መላኩን እንዲያንጠልጥዬ እስር ቤት መክተት የምችል ሰው ነሽ አላወቅ አቶ መላኩ ማለት ሰማይ ላይ ኮከብ ቆጥረህ ታውቃለህ እንደዛ አይነት ሰው ነው እሱ ጅላቱ ነገርኩ ቅድም ደጋግሜ ነገር ያለው አቶ መላኩ ሆነ ማን ሆነ ሁሉም ሰው ከህግ በታች ነው ገባ እኔ ደግሞ እዚህ ጋር ህግ ነው ማስከበር አቶ መላኩ ደግሞ ህጉ ነው ማለት ይችላል እናቴን በገሏትም
ህግ ከማስከበር ወደ ኋላ እነዚህ እናቴ ምናምን ገደላችኋት ብለህ እንድታሳምነኝ አልፈልግም። ልቀቀኝ በእናትህ። እናቴ አሁን ማወቅ የምፈልገው ነገር ምንድነው? ታይም የለኝም። 8 ሰዓት ፍርድ ቤት ቋሚ ነኝ። ትልቅ ታስረ የምትሄድበት ሰዓት ነው 8 ሰዓት ታስረ ፍርድ ቤት የምትቆምበት ወንጀለኛ ተብለህ ፍርድ ቤት ጠበቃ ነኝ ምናምን ስላልክ ስማኝ፣ የሰፈር ሱሰኛ ወጠምሻ ቆርቆሮ ለቆርቆሮ ከሚቀመጡ ሰው ጋር አይደለም እያወራለሁ፣ ከሰይፈ ጋር ነው። ታስረ የሚለውን ቃል አንተም ሰው ነህ፣ አንተም በህግ የምትገዛ ሰው ነህ። ወላይ ሰይፈ ሆንክ ማን ለምን ሚሊዮነር አትሆንም? ኢትስ ኦኬ ገባ ችግር የለውም። ወይ ዳኛ መላኩ ጋር ወይ ዳኛ ወይ ዘሪት ኤደን ጋር ልታቅርበኝ እንችላለን። ኤደንና መላኩ መጣ። ኦኬ ዳኛ ነው መላኩ ማለት ኦኬ። ስለዚህ ገንዘብ ስላለ እንደምትወጣ ገንዘብ ስላለ የፈለከውን ነገር እንደምታደርግ ነው የምታስበው። አሁን ለራስህ ፍራ ጥሩ ነው የፍርዱን ነገርስ። ስለዚህ በእናትህ ታይም የለኝም አሁን መደንፋት ስለናትህ ሞት አንጀቴን ልበላ ምናምን ከሆነ እናቴንም አባቴንም ቀብር ያለው ነርቨስ አታርገኝ። ስለዚህ መጠየቅም ፈልገውን ጠይቀ አጣራችሁ ሄድ ተቀመጥ፣ ስርዓት ይዘህ ተቀመጥ። ያለ ፍቃድ ከኪሴ መታወቂያ የፖሊስ አካል አይደላችሁም። የህግ አካል መታወቂያ አጭበርባሪ በጠበቃነት ስም ነው አስጡን የተጫወትከው ማለት አቶ አብነት አለማየሁ። ይሄው ፎቶ ይታይሻል አይደል? ይሄ ፎቶ ይሷ አይደለም? ያው አብነት አለማየሁ ማጭበርበር ወንጀል እንደሆነ አታውቅም? ቆይ ማለት ምን ማለት ነው? ቆይ ውድ ተመልካቾቻችን እንግዲህ እነዚህ ሁለት ግለሰቦች ከናቴ ሞት ጀርባሉ። ይሄ ግለሰብ ደግሞ በጠበቃነት ስም ስንቱን ሸውዷል። ይሄው ያገኘነው መታወቂያ አቶ አብነት አለማየሁ ይላል። አንድ ድርጅት ውስጥ ያው ስም ላለመጥቀስ ነው የድርጅቱን ስም በጥበቃ ስራነት የሚተዳደር አንድ ግለሰብ ነው። ምን ማለት ጠበቃ ነኝ ብለህ ስንቱን ተጫወትክ? ወይኔ መቅደስ እስካሁን እንዲህ ስትዘባነንብን የነበረው ጠበቃ ነኝ ብለህ ነው አይደል? ይሄው ቆይ ምን ማለት ነው? መረጃ ማናገኝ መስሎ ነበር። እኮ ነው ጠበቃና ጥብቅና ምናምን ዘበኛነት ምናምን ይገኛው። ዘበኛም ሰው መጠበቅ ነው፣ ጠበቃም ሰው ማገዝ ነው። ምን ማለት ነው ደግሞ? አታፍርም? አፈም አንተ ስታወራ ህይወቴን የተዘበራረቀው በአንተ ምክንያት እኮ ነው። አፍሽን አትክፈቺ። አንተና ምኜ ነበር ጠበቃ ነክ ብዬ ነው እዚህ ሁሉ ወንጀል ተገባሁት። ከማንም ከመሬት ጠበቃም ሉ እንዳኛም ሉ እኔ አልልሻለሁ ብለህ እኮ ነው እዚህ ሁሉ ነገር ውስጥ የከተተኝ። ኦሬዲ ያዳንኩሽ እኮ ነው። ጥበቃ ስራ እየሰሩ ቢሆን ያዳንኩሽ ነው። የተስማማሽ መሰለኝ የምትጋደሚው፣ የተስማማሽ መሰለኝ እየበላሽ እየለበሽ ያለሽ። ከኪስሽ አንድ ገንዘብ አጥተሽ አታቂም እኮ። ምንም ቢሆን ተማምኜ ከዚህ ሁሉ ነገር ውስጥ አወጣሻለሁ ብለህ ነው እዚህ ሁሉ ነገር ውስጥ የከተትከኝ። ምን ውስጥ ገብተሽ ነው ከዚህ ነገር ማውጣት? እዚህ ሁሉ ወንጀል ውስጥ የከተትከኝ በአንተ ምክንያት ነው። ስንት ስራ ሰራውልክ፣ ስንት ነገር ውስጥ ገባው ላንተ ብዬ። ወንጀል እኮ ኖርማል ነገር ሊሆን ይችላል። አሁን አፍሽን አትክፈች። ወይኔ መቅደስ እንደኩያስ ከኔ ጋር እንድታወራኝ አያስፈልግም። እሺ ጥበቃው አብነት ስማኝ፣ ከዚህ በኋላ ጥበቃው አብነት ብለህ እንድጠራኝ አልፈልግም። ዘበኛው አብነት ጥበቃው ሳይፈ ነው እያልኩ ነው። ዘበኛው አብነት አለማየሁ ኢትስ ኦኬ፣ አላፍርም በዘበኝነቴ። ግን በመጀመሪያ ደረጃ ከኪሴ ያለ ፍቃዴ መታወቂያን በማውጣት በማጣራት በዚህ ፍጥነት የኔን ማንነት በማውጣት እከሳቸዋለሁ። ከሰሰ ሚዲያውንም ከካሜራ ጀርባ ያሉ ሰዎችንም ሁላችሁንም ከሷለሁ። አሁን ካሜራውን እኔ ኢትስ ኦኬ አንዴ ታይሻለሁ። አጭበርባሪ የራስን ማንነት ያልሆነ በመጠቀም ህዝቡን አጭበረበርክ። ተረጋጋ። አንዴ ጥበቃ አንዴ ጠበቃ። ተረጋጋ። ጠበቃ ነኝ ብለህ የተሳሳተ ማንነት ይዘህ ስምን ምንን ቀይረህ ሰሚኛለሽ። እዚህ ሁሉ ነገር ውስጥ የገባሽ ባንቺ በደነዝ ልጅ ምክንያት ነው። እዚህ ሁሉ ነገር ውስጥ የገባው ባንተ ምክንያት ነው። እያንዳንዱ አፍሽን አትክፈቺ። ስርዓትን ይዘህ አፍሽን አትክፈቺ። እያንዳንዱ ጉድህን አወጣለሁ። አፍሽን አትክፈቺ። ስርዓትን ይዘህ ተቀመጥ ብያለሁ። አፍሽን አትክፈቺ እያልኩሽ አንቺ ደነዝ ተቀመጥ ብያለሁ። አሁን ከዚህ ግቢ ስለወጣሽ ከዚህ በር ስለወጣሽ የምትተርፊ እንዳይመስልሽ። ዝም በል ብያለሁ። ስማኝ የኔ ወንድ፣ አሁን ምንም ነገር አልፈልግም ካንተ። እናቴ ለምንድን ነው የተገደለችው? ስማ ተረጋግተን የምናወራበት ወይ የሚፈጠር ከሆነ ቁጭ ብለን ማውራት እንችላለን። ተረጋግተን አናወራ። ምን እናንተ? ወይኔ እናቴ ለምንድን ነው የተገደለችው? ወይኔ ሰይፈ ተበላው። ትዝታ ለምንድን የገደላችኋት? ሰማኛ መልስልኝ። ተረጋጋ። በተረጋጋ መንፈስ ቁጭ ብለን ማውራት እንችላለን። ምንም ካንተ ጋር ተረጋግተን መጀመሪያ የጠራቸው ትላልቅ ሰዎች እነ የት ነው ያለው? መላኩ የት ነው ያለው? ይሄን ነገር ካወቁ ትዝታን ለምንድን ነው የገደላችኋት? ይሄን ነገር ካወቁ እኔ ምስኪን ሰይፈን፣ የኔ ምስኪን እናት ወይዘሮ ዓለም ወርቅን፣ የኔ ምስኪን ታናናሽ ወንድሞቼን እነ ኪሩቤልን ያለምንም ጥርጥር ያለምንም
አንድ እርምጃ ያለ ማሰብ ነገር ግንባራቸውን ብሎ አሁን በያሉበት ይገልብኝ ስለሚችል ተረጋግተን ማውራት እንችላለን። ተረጋግተን እሺ የት ነው ያሉት አሁን? ምን ነገር አፈልግም በቃ ስራ በቃ አንዴ ሁኔታውን አወቀው። ግልጽና ግልጽ ወረጅ ግልጽና ግልጽ ለምንድን ነው ራስን ደብቀ እንደ ጠበቃ አርገስ አክት ስታረክ የነበረው? ስማኝ ነው እንዴ ይሄን ነገር እየሰራው የነበረው በተለያዩ ሁኔታዎች ውስጥ በማላስበው ፊርማና በማላስበው ቀን እጅ ወንጀል ውስጥ ከገባው በኋላ ማለት በአቶ መላኩ ምክንያት ባንዲት የ19 ዓመት የ12ኛ ክፍል ተማሪ በተያዘ የሴት ልጅ መደፈር ወንጀል እጄ ከፍቷል። በዛ ወንጀል ነው ከነ መላኩ ጋር የተዋወቅኩት። በዛ ወንጀል ነው ብዙ ሴቶች የገደልኩት። በዛ ወንጀል ነው የብዙ ሴቶች የህይወት መሰናከያ የብዙ ወጣች የብዙ እናት አባቶች የህይወት መሰናከያ ኡኝ እስካሁን በነ መላኩ ውስጥ ታስሬያለሁ። ይሄን ነገር ለምን እንደማወራ ይሄን ነገር ባወራው ቁጥር እናቴ ላይ እንዳልኩ ትናንሽ ወንድሞቼ ላይ ጥይት እንደሚደቀንና ግንባራቸው እንደሚባሉ አውቃለሁ። ግን እኔም በቅቶኛል። ግን እኔም መፍትሄ እፈልጋለሁ። ግን እኔም መዘናበብ ግን እኔም መጨነቁ ፖሊስ ባዩ ቁጥር መሯሯጡ በቅቶኛል። በቃ መላኩት ነው ያለው አላቅም። እሺ እናቴ ለምን የተገደለችው? አሁን ሌላ ነገር ዝባዝንኪ አልፈልግም ካንተ። እኔ አባት እናቴ የተገደለችበት ምክንያት ምንድነው? መልስልኝ። መሬታችሁን ታውቃለህ? አውቃለሁ። በቃ ለዛ መሬት ተብሎ ነው እናቴ በማታውቀው ሁኔታ በማታውቀው ሰዓት በማታውቀው የመርፌ የመድኃኒት ውዥንብር ውስጧ ተለቆ አብዳ ተንከራታና ቢደርስላት ጠፍቶ በራብ የሞተችው በአንድ መሬት በአንድ ወደ 100 ሚሊዮን በሚጠጋ የመሬት ውርስ ብቻ ነው እናቴ ከዚህ ዓለም በሞት የተለየችው። ቆይ መሬቱ የሚሸጥበት ገንዘብ የእናቴን ነፍስ ይመልሳል? ከእናቴ ነፍስ ጋር እንዴት ብር ታወዳደራላችሁ? የኔ አባት የኔም ጥያቄ እሱ ነበር። ነፍስ እንዴት በብር ትገዛላችሁ? እናንተ የኔ ጥያቄ እሱ ነበር። እንዴት መልስልኝ። ተረጋጋ። የእናቴን ነፍስ እንዴት በገንዘብ ትቀይራላችሁ? ማልቀሱ መነሳቱ መዋሸቱ አሁን ምንም ፖይንት ስለሌለው የአንድ ሰው ነፍስ በ10 ሚሊዮን አይደለም በመቶ ሺህ አይ ዶንት ኖ በምንም በዓለም ማዕድናት አይገዛም የእናት ነፍስ። እኔም ለእናቴ ነው እዚህ የቆምኩት እያልኩ ነው እኮ። እንዴት ምን ያህል አስቻላችሁ? ለመናገር በጣም አዝናለሁ። በእናቴ መሞት ውስጥ የመጀመሪያ ከማይስማሙ ሰዎች ውስጥ የመጀመሪያው ሰው እኔ ሰይፈ ነበር። እግዚአብሔር ምስክሬ ነው፣ የዋሸው አይደለም። የዚህ ሁሉ ሴራ የእናት በአባት በእናት ካንድ ማህፀን የወጣችው አክስት የሙሉና ያቶ ሌላ አክስት አለችኝ ካለሚት ውጪ። ለካ ተባብረው ነው ታዲያ እናቴን ያጠፉብኝ። አለሚቱ ከጠፋች 3 ቀን 4 ቀን እንደሆነ ታውቃለህ። አለሚቱ ታስራለች። እሱን አሁን ስሰማ እኔም ደንግጫለሁ። እኔ እጅ ላይ ነው ያለችው አለሚቱ። ሙሉ የምትባል የእናት የአባት ቅርብ ወዳጅ የእናት ደግሞ ይበልጥ እህት እንደሆነች የማውቃት ግለሰብ አለች። አሁን እዚህ አትገኝም። ይበልጥ ከበላዩ ነው ይሄን ነገር ኦነሩ ነው እየሰሩ ያሉት አቶ መላኩ ወይዘሮ ሙሉና አሁን የታሰረችው አክስት ናት። የት ነው ላገኛቸው የምችለው? ለምንድን ነው አክስትን ይዛሃታል? መላኩን ልታገኘው የምችለው አክስት ናት። መላኩን ልታቀው የምችለው አክስት ናት። በህይወቴ መላኩን በአፍረተ ስጋ ያገኘሁት 2 ቀን ነው። የመጀመሪያ ፍርድ ቤት መጥቶ ሴት ልጅ ያቀረበልኝ ብሎ እድሜ ልክ ሊያስፈረድብኝ የነበረው የመጣው ቀን መላኩና ከዛ በኋላ ከሱ ጋር ብሬ እንድሰራ ጠበቃ አድርጎ የጠበቃ ሰርተክፌት የጠበቃ ሙያ የጠበቃ መታወቂያ የሰጠኝ ቀን ነው። ከዛ በኋላ አቶ መላኩን እኔም 3-4 አመት ሆኖኛል ካገኘሁት። ስለዚህ 3-4 አመት ሙሉ በሐሰት ማንነት እዚህ ስራ ውስጥ ነበርክ። ምን ላድርግ? ሰዎችን ንብረታቸውን አስወሰድክ፣ መሬታቸውን ምናቸውን አስወሰድክ። ምን ላድርግ? የገዛ ጎረቤቴን የትርሲትን ነፍስ የገዛ ጎረቤቴን ያሳደግኳትን እንደ ወንድሜ እኩዬ የማያትን የትርሲትን ነፍስ ለትምህርት ነው ለስልጠና ነው ለስራ ነው ብዬ አሳልፌ ከሰጠው በኋላ ምን ላድርግ? ሸወደኝ፣ ያዛት፣ መከራት፣ አወራት፣ ጠየቃት፣ አስደፈራት። ከዛ ቀን በኋላ ምንም ላረግ አልቻልኩም። አንተ ከዛ በሰላማዊ እየኖርክ ነው አሁን ደስተኛ ሆነ። እሱ ከደፈራት በኋላ ፍርድ ቤት አቆሞ ደፈራት፣ አመጣት፣ ጠየቃት፣ ገፋት።
መጀመሪያም ከቤት ደፍሮ አስወጥቶ ለውጪ ዜጎች አስደፈራት ብሎ ፍርድ ቤት እድሜ ልክ ወንጀል 30 45 ዓመት የሚያስፈርድ ወንጀል አስፈጸመኝ። ይህን ነገር ወንጀሉ እንዳይፈጸምብኝ 45 ዓመት ታሰርኩ ማለት ምስኪኗ እናቴ ምስኪኑ ወንድሜ ኪሩቤል አፋቸው ይዘጋል፣ የሚበሉት ነገር አይኖርም ብዬ ስለማስብ በሱ ሐሳብ ተስማማው። ለዳኛው አሪፍ ገንዘብ ተሰጠው፣ ለጠበቃው አሪፍ ገንዘብ ተሰጠው። ከሱ ጋር የተለያዩ ሴቶችን የተለያዩ ወንጀሎችና የተለያዩ የደም ማጨማለቅ ነገሮችን እጄን አስነካኝ። ምን ላድርግ ነው ወንድም ተይዤ ነው። ስለዚህ አንተ የሰው ነፍስ እንደ ልብ እየተጫወትክ ከነሰው ነፍስ ላይ እንደ ልብ አይደለም እንደ እናቴ አይነት እንደ ልብ አይደለም። ይገባኛል። እዚህ ነገር ውስጥ የገባሁት ለምስኪኗ እናቴ ነው ብያለሁ። የእናት ሐዘን ይገባኛል። የእናትም ባይገባኛል እናቴም እንዳንተ እናት ነች። ይገባኛል። እንዳንተ አይነት እናት ይገባኛል። የኔም እናት ነች። የኔም እናት ነች። ይገባኛል። እምልልሃለሁ ግን አሁንም ቢሆን የእናት ግድያ ላይ ፊርማ ካልሰጡ ሰዎች ውስጥ የመጀመሪያው ሰው ነኝ። በዚህ ነገር ግን ራስን ከኔ እናት ግድያ ነጻ አረክ። በዚህ ነገር ግን ፊቴ ዞረብኝ። በዚህ ነገር ግን የተተፋብኝ። በዚህ ነገር ግን የተተኮሰብኝ። በዚህ ነገር ግን 3 ቀን ታግጄ የተቀጠቀጥኩኝ ጀርቤን ላሳይ እችላለሁ። በአቶ መላኩ ሰዎች የታገትኩኝና የተሰደብኩኝ ሰው ነኝ። በእናት ሞት ምክንያት አቶ መላኩ ይሁን ካለ ይሆናል፣ ይፍረስ ካለ ይፍረሳል፣ ይሙት ካለ ይሞታል፣ ይነሳ ካለ ይነሳል። ማን ስለሆነ እሱም የኔ ጥያቄ ነው። ማን ስለሆነ እሱም የኔ ጥያቄ ነው። ስለዚህ ያለበት ታሳየኛለች። ሙሉ የተባለችውን ሴትዮ አቶ መላኩ የተባለውን ሰውዬ እኔ ባቃቸው ታሳየኛለህ። እኔ ባቃቸው በተሰጠኝ መሳሪያ ሳይሆን በግድ ግንባራቸውን ብዬ መገላገል ምችል ይሆናል። አቶ መላኩ ታውቃለህ ግን መናገር አትፈልግም። የኔ ወንድም ታውቃለህ ግን መናገር አትፈልግም። ነገርኩ። አሁን ይሄን ወሬ እዚህ ቤት መምጣቴን ስለ አቶ መላኩ ማውራቴን አሁን ቁጭ ማለቴን አቶ መላኩ ደርሶታል። እኔ ምን አይነት ሰይጣናዊ መንፈስ እንዳለበት አላውቅም። ምን አይነት መንፈሶች እንደሚያወሩትና እንደሚነጋገሩት አላውቅም። እመነኝ ግን እስካሁን ያወራነው ነገር ለአቶ መላኩ ደርሶታል። ስለዚህ ፍነው እናቴ ወንድሜና ወዳጅ ዘመዶቼ ጥይት ተደቅኖባቸው ስልኬ በተደጋጋሚ እየደወለ ሊሆን ይችላል። እባክህ ከካሜራ ጀርባ ያላችሁ ሰዎችም ስልኬ ሚጠራ ከሆነ ማይታወቅ ስልክ ሆነ አቶ መላኩ ሊሆን ስለሚችል እባካችሁ የእናቴን ነፍስ እንታከቃት። እባካችሁ ታደጋታለህ። አቶ መላኩ አንዳንዴ በህዝብ ስልክ፣ አንዳንዴ በሳፋሪኮም፣ አንዳንዴ በኢትዮ ቴሌኮም፣ አንዳንዴ በማይታወቅ 3-4 በሆኑ ቁጥሮች ይደውላል። እኔ እንደዚህ አይነት ነገር ይቻላል እንዴ በሚያስብል ደረጃ ውስጥ ያለ ትልቅ ሰው ነው። ስለዚህ ላገኘው አልችልም። እሱ ሲደውለኝ ነው ላገኘው የምችል። መላኩ ያለበትን አሳየኝ። ሰማኛል እኔ ወንድም ወደ ሳይሆን በግድ ታሳየኛለህ። አቶ መላኩን እሱ ሲፈልገኝ ብቻ ላገኘው የምችል። እኔ አንድ ነገር ልል የምችለው እባክህ ወንድም አቶ መላኩ በእንደዚህ አይነት ሁኔታ ትላልቅ ዳኞችን እድሜ ልክ ፍርድ ያስተውልኝ ሰው እጁ በጣም ረጅም እጁ በጣም ትልቅ የሆነ ሰው ነው። ስለዚህ እዚህ ነገር ውስጥ ባገባ በጣም ጥሩ ነው። እንደኔ አይነት ብዙ ሰዎች ከስሩ ያሉት ሰው ነው አቶ መላኩ። እጁ ረጅም ሆነ ከስሩ ለምን ሚሊየን ሰው አይኖረውም? ይገባል አይደል? የእናቴን ሞት ላገኝ የምችለው አቶ መላኩን እጅ ያስገብቼ ሳሳስር ብቻ ነው። ገባል? ለናት ምንድነው የምትሰሩት? ቆይ እኔ አቶ መላኩ ይሄን ያህል ምንድነው የሚሰራው? ካንተ ጋር ምንድነው የምትሰሩት? አቶ መላኩ ቀጥ ብለህ ነገር ምንድነው አቶ መላኩ የሚሰራው? አቶ መላኩ እንደ ልበል እውነት አላርጂኩ የሆነ ሰው ነው። ሀቅ አላርጂኩ የሰው ደስታ፣ የሰው ሳቅ፣ የሰው መኖር አላርጂኩ የሆነ ሰው ባጭሩ ሊሰራ የሚችለው ነገር ምንድነው? አንድና ዋነኛው ነገር የህገወጥ የሰዎች ወይም የሴት ልጅ ዝውውር ማለት ይችላል። የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች፣ የሰፈር ቆንጆ ሴቶች፣ ሞዴሎች፣ የተለያዩ ሰዎችን ከውጪ ለሚመጡ ሴቶች ያቀርባል። 2 እንደዚህ በመሬት የተነካካ ጉዳይ ሕፃን ልጅ፣ ጽንስ፣ ትልቅ፣ ትንሽ፣ ወንድ፣ ሴት፣ ጥቁር፣ ቀይ ሳይል አንድ በአንድ እያጠፋ መሬቱን በራሱ ዝም ያደርጋል። በጣም እጁ ረጅም ከትናንሽ ሆስፒታሎች እስከ ትላልቅ ሆስፒታሎች ሰው አሉት። ከትናንሽ የታክሲ ሹፌሮች እስከ ትላልቅ አገር አመላላሽ ሹፌሮች ሰዎች አሉት። በጣም ትልቅ ሰው ነው። የሚሰራው ወንጀልና ወንጀል ብቻ ነው። የተለያዩ መድኃኒቶችን ያስገባል። የተለያዩ ኤክስፓየርድ ያደረገ ያስገባል። እንጃ ቃል የለኝ። ነገርኩ በቃ የሰው ደስታ ሊያጠፉ የሚችሉ ነገሮች ሁሉ ከጀርባቸው መላኩ አለ። ምን ያህል ጊዜ ሰራ አንተ እዚህ? ነገርኩ
መላኩን ካገኘሁት ካየሁት 3-4 ዓመት ሆኖኛል ብያለሁ። ከዛ በፊትም ያገኘሁት ኦልሞስት ወደ 6-5 ዓመት ይሆነኛል። ስለዚህ አንተ ነገሮችን ለማስተካከል የገንዘብ ምንጭ እንዳይደርቅ ከመላኩ ጋር የሚሰራቸውን እንጅሎች አብረ ዝም በል። የገንዘብ ምንጭ አይደለም ፖይንት። የእናቴ ነፍስ፣ የወንድሜ እንባ፣ የቤተሰቤ የጥይት የሲቃ ድምጽ ነው እንጂ ገንዘብማ የቀን ስራም ለምኝ ቤተሰቤን አስተዳድራለሁ። ስለዚህ ማንነትን ቀይረ ጠበቃ ነኝ ብለ ህዝቦቹን ሁሉንም ገንዘባቸውን ምናቸውን የመዘበርክ የአቶ መላኩ ሐሳብ ነው የኔ አባት። እኔ ምንም አርቄ አይደለም። የአቶ መላኩ ሐሳብ ነው። አንተም ቢሆን እንደዛ ነገር ውስጥ አትግባ። አቶ መላኩ ማለት ከንግግሬ ተገባል ከንግግሬ ተረዳዋለህ ብዬ ገባኝ። አቶ መላኩ ማለት እዱ በጣም ረጅም ነው። እውነቱን ስነግርህ እዛች የምስኪን የደንዳና የየዋህ እናት ዋንኛ መንሴው ራስ ሆነ ማለት ራስ ነው ማለት። አቶ መላኩ ስለሱ ማጣራት እንደጀመርክ ስለ መሬታችሁ የመሬታችሁ ውርስ ስላንተ እንደሆነ ብቸኛ ልጅ አንተ እንደሆንክና ይሄን ነገር ወደኋላ እንደማትር ስለሚያውቅ በእናት በቀልሃለሁ በእናት ጎዳሃለሁ ብሎ ነው ግንባሯን ያደል። አሁንም ቢሆን ይሄን ጉዳይ በእናት የጀመረ ወደ አንተ በአንተ የጀመረ እውነቱን ልንገርህ ከክፍለ ሀገር የመጣ የምታሳድገው የምትወደው እቤት አንድ ላይ ቢኖር ናሆም የሚባል ወዳጅ እንዳለ አውቃለሁ። ናሆም እዚህ ሴራ ውስጥ ገብቷል። ስለዚህ ከካሜራ ጀርባ ያሉ ሰዎች አሉ የምትላቸው ሰዎች አሁንም ቢሆን ናሆም ጋር በደንብ ቁጥጥራቸውን ቢያደርጉ አንተም አንድ እርምጃ ስትራመድ ከኋላ አንድ እርምጃ የሚራመዱ ብዙ አይነት ሰዎችን ይዘህ ብትከተል በጣም ጥሩ ነው። እጁ በጣም ረጅም ነው የኔ አባት። ይሄን ያህል ማጣራቶች ገብቷል። ምን እንደለበስክ፣ ዛሬ ምን እንደበላህ፣ ትናንትና ማታ የት እንደነበርክ፣ የባለፈው እሑድ አነስ ያለች የቤት ሁሉ እናውቃለን። ይሄን ያህል አቅም አለህን እያልኩ ነው። የሁሉ ነገር ግን የሚነግረኝ አቶ መላኩ። ስለዚህ ራስን በደንብ ብትጠብቅ ከአቶ መላኩ ጋር ባትሳፈጥና እንደኔ እናትን አታል ግን ሌላ ወንድም ሌላ እህት ወዳጅ ሌላ ዘመድ አዝማድን ባታጣ በጣም ደስ ይለኛል። ስላሰብኩ እዚህ ነገር ውስጥ ወጥቼ ስላልገባውና ነገ እናትና አባቴን እህትና ወንድሞቼን እንደማጣቸው እርግጠኛ ስለሆንኩ ኢቭን ነው እኔም ቁጭ ብዬ ላታገኘኝ ትችላለህ። መቃብሬ ጋር መተህ ልታዝናናኝ ትችል ይሆናል። ነገ እንደምሞት ስለማውቀው ነው። እውነትን እስካሁን የበደልኩትን በደል ፈጣሪ በእንደዚህ አይነት ነገር ቢክሰኝ ለሰው መድረስ ብችል ብዬ ነው ይሄን መረጃ ምነግርህ። ወንድም በጣም ይቅርታ። ይኸውልህ የምታውቀውን መረጃ በጠቅላላ ሰጠኛለህ ስለ አቶ መላኩ ገባረ። ይሄን ያህል ዲፕ ስለኔ የሚያውቅ ከሆነ እኔ ደግሞ ስለሱ ምን ያህል ደረጃ እንደምደርስ አሳያለሁ። አንድና አንድ ነገር ይበልጥ የዋህ ልሆንልህ ካልኩ ቅድም 8 ሰዓት ቀጠሮ አለኝ ብያል ነበር። ከአቶ መላኩ ጋር 3 ሴቶች ይመጣሉ። እነዛ ሴቶች ምን ሊያርጋቸው ይግደላቸው ይዟቸው የተኛ ለሰው ይሽጣቸው አላውቅም። እነሱን ሴቶች ከፒያሳ አንስቼ እሱ ወዳለበት ድብቅ ወደሆነ ቦታ ማድረስ ይኖርብኝ። እዛ ድረስ አብሬ ልሄድ እችላለሁ። መላኩ ይገኝ መላኩ አይገኝ ሰዎቹ ይኑሩ አይኑሩ ማቀው ነገር የለም። ይሄን ብቻ ላደርግልህ እችላለሁ። ስለዚህ ዘይት ሄዳለህ ማለት ነው። እሱን የምታገኝበት ቦታ እጠቁምሃለሁ። ከኔ ጋር ከታየህማ አብረን ግንባራችንን ከጀርባ ከተላለው አንድ ነገር ለማድረግ ሞክራለሁ ብትል ግን ነገርኩ። አንድ ነገር ለማድረግ በሞክር መጀመሪያ በነበረኝ በጠበቃ ሙያ ቀጥላለሁ። ይሄ ወንጀል ይሄ ማጭበርበርና የእናቴ እንባ የእናቴ የወንድሜ ስቃይ ስለበቃኝ ነው ይሄን ነገር እያወጣ የነገርኩ ያለሁት። ስለዚህ አብረን እንሄዳለን። ከርቀቱ እኔ እጠብቅሃለሁ፣ እከታተላለሁ። አንድ ነገር ለማድረግ ሞክራለሁ ብትል እዛው አስይዤ እድሜ ልክህን እንድትማቀቅ ቤተሰብህን እንዳታይ ብርሃን እንዳታይ ነው ማድረግ። ላደረግከው ነገርም የሚገባን ታገኛለህ ከዚህ በኋላ። ናተነሳ ናታ። እሺ